ሌሊት በእሳት ብርሃን ቀንም በደመና ኃያሉ ሚካኤል አብሯቸዋለና ከዓለት ውሃን ከሰማይ መና ከዓለት ውሃን ከሰማይ መና የእግዚአብሔር እጅ ሰፊ ነውና ከእግዚአብሔር ጋር ስንሆን ለካ ብዙዎች ይደነግጣሉ። አይምሰላችሁ። አሁን መጸለይ ከጀመራችሁ በኋላ እንኳ ስንቶቹ ናቸው የሚሸሹት? በደንብ አስተውሉ። መንበርከክ በቤታችሁ ከቻላችሁበት ጊዜ ጀምሮ፣ መለስተኛ የቤተሰባችሁ ሰላምና መረጋጋት ከመጣበት ጊዜ ጀምሮ፣ ሌሎቹ መረጋጋት ያቃታቸው እንኳን ፊታችሁን አይተው ስማችሁም ሲጣራ ይደነግጣሉ። እንዴት መሰላችሁ? አሁን ራሱ መምህር ግርማ ሲባል መዓት የመጣባቸው የሚመስላቸው እኮ ቤተሰቦች አሏችሁ አይደል? እንደው መዓት የመጣባቸው የሌለ ባጤ ቋጡን ሲቀባጥሩ አያቆኝም እኮ፣ ምንም አያቆም እኮ። እንደዛ ማለት እኮ ነው። መንበርከክ ስትጀምሩ፣ መጸለይ ስትጀምሩ፣ እጃችሁን መዘርጋት ስትጀምሩ ስምህን አከብረዋለሁ የሚል መንፈሳዊ ጸጋ እኮ ለአብርሃም ተሰጥቶታል። የሚረግሙህን እረግማለሁ፣ የሚመርቁህን እመርቃለሁ ይላል። ስሙን እየጠራችሁ የምታገኙት መንፈሳዊ ኃይል ስማችሁ ላይ ብቻም አይደለም፣ አካላችሁም ላይ ብቻም አይደለም፣ መላው ሕይወታችሁና ኑሯችሁም ላይ ሁሉም የሚሰጋበትና የሚደነግጥበት ይሆናል። አሁን ሄሮድስ ያስቡት፣ ሂሳብ ብታወጡና ብታወርዱ በዛ እሱ ባለበት ዘመን ውስጥ የሚቀረው እድሜ በጣም አጭር ነው። ገና ሕፃኑ አድጎ ይነጥቀኛል ብሎ አስቦ ይመስላችኋል? ውስጡ ያደረበት መንፈስ ነው የደነገጠው። በቃ የአይሁድ ጉዳይ አሳሳቢ ነው። ለምን? የቀደመው የአብርሃም ዘመን የይስሐቅ የያዕቆብ ትውልድና የቃል ኪዳኑ ተስፋ ሁሉም ያረፈው የአብርሃም ዘር ላይ ስለነበረ በይሁዳ አይሁድ ተብለው ይኖሩበት የነበረው የተስፋው ቃል የሚያሸብራቸው ነበረ። እንደ እስራኤል የተመቸ ሀገር የለምና ሄሮድስም ለዙሪያውን መካከለኛውን ምስራቅ በሙሉ ለመቆጣጠር ወደ ሌላውም ዓለም ተሻግሮ ያለውን ነገር ለማየት የግብይትና የንግዱ አውታር ዋነኛዋ መገናኛ ኢየሩሳሌም ስለነበረች በዚህ ምክንያት የወደፊቱ ሁኔታ ይቋረጥብኝ ይሆን እንዴ የሚልም ስጋት አለው። ገና ተወልዶ የአይሁድ ንጉሥ ወዴት ነው? እነዛኞቹ በፍቅር መጡ። በሀገሪቱ ውስጥ ያለው መሪ ግን አፍቃሪ አልነበረም፣ ፍቅርን የሚፈልግ አልነበረም። መንፈሳዊ ኃይሉም ስጋዊ እንጂ መንፈሳዊ አይደለም እና በጣም ደነገጠ። ድንጋጤውን ላለማስታወቅ ራሱ መሸመቅ ጀመረ። አያስታውቁም። አንዳንዴ እንደዚህ ነው። አንዳንድ ሰዎች አሁን ጫቱን ለቀው የጸሎት ጊዜ ከገቡበት ጊዜ ጀምሮ ይሄ ጫት ይቅሙ የነበሩ ጓደኞቻቸው እንዴት የጠፋህ ምን ይሉና ጠጋ ብለው እንዴት ነው? እኔ እኮ እሱን ትቻለሁ፣ የድሮ አመሌ ጠፍቷል። ፋራ ሆንክ ማለት ነው ይሉና የተወሰነች ደቂቃ እንኳ አብረው መቆም አይፈልጉም። ለምን? የመንፈስ አንድነት የለም። እግዚአብሔር ጋር ያለው ትልቁ ስጦታ የመንፈስ አንድነት ማሳጣት ነው። ከእግዚአብሔር ጋር ስትሆኑ ከእግዚአብሔር ጋር የመንፈስ አንድነት ይኖራቸዋል። ከአመፃ ጋር ስትሆኑ ደግሞ የመንፈስ አንድነት ይኖራል። ብዙዎቻችን አሁን በጎውንና ክፉን ላለመለየት ውስጣዊ ህይወታችን የማይመቸን መንፈሳዊ ነገር የማይመቸን ከሆነ የመንፈስ አንድነታችን አግባብ ባለው ሁኔታ ላይ የቆመ ስላልሆነ ነው እንጂ በመንፈስ አንድነት ካለ ጨዋታቸው ቅዱሳን ይሆናል፣ ነገራቸው ጻድቃን ይሆናል፣ ሐሳባቸው ቡሩካንና መንፈሳዊ ተጋድሎን ይሆናል። ቋንቋቸውም ንግድና ኪሳራ ሳይሆን ትርፋቸው የነፍሳቸውን ዋጋ የሚመለከት ይሆናል። መንፈሳዊ ብድራት ላይ የሚያተኩሩ ይሆናሉ። ይሄ የመንፈስ አንድነት ሲኖር ነው። መሃል ላይ ደግሞ የተንሳፈፉ አሉ፣ የመንፈስ አንድነት ያጡ። እነሱ ደግሞ ማናቸው? ካህናቶቹ ናቸው። ቶሎ አለና
ወደ ሰብአ ሰገል ሄዶ ያለውን መረጃ ከሰበሰበ በኋላ ካህናቶችን ጠራ። በቅርቡ ነበሩ ማለት ነው። ካጠገብ ነበሩ፣ ከሄሮድስ አጠገብ ነበሩ። ከሄሮድስ አጠገብ የነበሩት ካህናት ጥያቄ ቀረበላቸው። ለመሆኑ ይሄ የአይሁድ ንጉሥ የት ነው የሚወለደው ብለው ሲጠይቁ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣል ተብሎ በነቢዩ እንዲህ ተጽፏልና በይሁዳ ቤተልሔም ነው የሚወለደው ብለው ነገሩት። አንተ ቁርስ በልተሃል ይላል አባትየው ተነስቶ። አልበላሁም። ኧረ ቶሎ ስሪለት፣ ቶሎ በይ፣ ቶሎ በይ። ቅዳሜም እሑድም ዓርብም ሮብም ቶሎ ቶሎ እንቁላሉን ቶሎ ቶሎ ጥበሽለት። ሮብና ዓርብ እኮ ቶሎ ይማር፣ ጭንቅላቱ ጎበዝ እንዲሆን ብሪሊየንት እንዲሆን ምናምን ይባላል። አሳ ደግሞ አብሉት ይባላል። ሺህ ጊዜ እንደው የውቅያኖስን አሳ ብትጨርሰው ጭንቅላት እግዚአብሔር ካልከፈተ አይሆንም። የፈረደባት ጃፓን አሳ ትበላለች መሰለኝ። ጃፓኖች ብልጦች የሆኑት አሳ እየበሉ ነው ትላላችሁ። ኧረ እባክህ አይደለም እባክህ። እነሱ እባብም ይበላሉ፣ ችግር የለባቸውም። ይሄ የዘመኑ መንፈስ ነው። ስንት ልጆች ገላል? 5 ልጅ ገድዬባታለሁ። 5 ልጅ ያንቀጠቅጣታለሁ፣ አወርዳታለሁ። በቃ እንዴት እያደረግ መማር አልቻለችም። ጭንቅላቷን ነው የምታንቀጠቅጠው። ከአባቱ የመጣ ሆነ ቡሌ በሬ የሚታረድልኝ ቡሌ ና ቡሌ። አይ ቡሌ የመሳፍንት እንዴት አልገባኝም። የመሳፍንት በሬ የሚታረድለት የመሳፍንት ዛር። አዎ ቡሌ መባል። መሳፍንቱ እነማን ነበሩ? አያቱ ማን ነው የሚባሉት? ቀኛዝማች ሁሉ። ባሪያችን ከሱ ጋር ያለውን ህብረት ያሳያል። በልበርታ እኔ ኦርቶዶክስ የሚለው ነገር አላውቀውም ነበረ። በስመ ኦርቶዶክስ ነኝ። ቤተክርስቲያን እሳለማለሁ ምናምን፣ ግን ጠለቅ ያለ ኖሌጅ አልነበረኝም። አሁን ግን ቢያንስ ትንሽ ነገር አውቄያለሁና እውነት ኦርቶዶክስ በመሆኑ ይኮራለሁኝ። በጣም ነው ደስ የሚለኝ እና አሁን ነው ሙሉ ኦርቶዶክስ መሆኔን ደግሞ ያወቅኩት። ከዚህ በፊት የውሸት ኦርቶዶክስ፣ ይሄ ተላላፊ ኦርቶዶክስ፣ ተላላፊ የለጠፈ መኪና አላለው በኋላ ነው ታርጋ የሚወስደው። ክርስትና ስምን ታውቃለህ? ኃይለ ማርቆስ ነኝ። ኃይለ ማርቆስ። አንቺስ? ገነተ ማርያም። እርሶስ? ፍቅርተ ድንግል። እንግዲህ እነዚህ ስሞች ገና በመቃብሩ ጊዜ የሚታሰቡ ናቸው። ሲሞት ክርስትና ስሙ ማን ነው ይላሉ ንስሐ አባትም። ከዛ ክርስትና እሺ ይሁን አሁንማ ምንድን ነው? አረ ብዙ ነኝ። ስንት ናችሁ? ጠቋር አዳልሞቴ፣ ዛር ቡዳ ጠቋር አዳልሞቴ ና ጠቋር ላ አዳልሞቴ ብዙ አሉ። እናንተ መተት ስንት ናችሁ? አዳ 5000 እሱ በምን ሙያና ትምህርት ነው የተመረቀው? እሱ ሙዚቀኛ ነበረ። የምን ሙዚቀኛ? የባንድ ሙዚቀኛ። የማን የሚባል ባንድ ሙዚቀኛ? የዋልያ ባንድ ሙዚቀኛ ነው። አዎ። ምን አረከው ታዲያ? በቃ ሲጨፍር ገባሁበት። ምን ሲጨፍር? ሲደንስ ሲዘፍን ገባሁ። ሲደንስ? አዎ። ለምን? ደስ አለኛ። የምን ዳንስና ሙዚቃ? ሙዚቃ ነው። ኢትዮጵያ ሙዚቃ። የኢትዮጵያ? አዎ። ምንኛ? ምን ጎጃምኛ ነው? ጎንደርኛ ነው? እንግሊዘኛ። የትኛው ዘፈን ላይ ነው የገባው? ኮቸቤሌን ሲዘፍን ነው። አላሁ ታው ከእናቱ ነው የመጣው? ወሰንጋላ። አዎ ወሰንጋላ። አቤት ወሰንጋላ። አቤት ወንድሟ ነው እሱ። እንዴት ነው አንተ ወሰንጋላ? አቤት አቤት። ስነ ስርዓት። አቤት ወሰንጋላ
አቤት። አንተ ከየት ነው የመጣው? ከየት ነው የመጣው? ከእናትዬው ነኝ። ከየት ነው የመጣው? አንተ ከቤተሰብ አንድ ትውልድ ጠፍቷል። ቢጣፍጠንም ቢመረንም አንድ ትውልድ የለም። እዛም ወሰንጋላ አለ፣ እዚህም ወሰንጋላ አለ፣ እናት ላይ ወሰንጋላ አለ። እንደ ትውልድ እናት ቀዳሚ ናት። እንደ ተተኪ ትውልድ ደግሞ ልጅ ተከታዮች ናቸው። ከአባቱ የመጣሁ ነኝ። ቡሌ በሬ የሚታረድልኝ ቡሌ ና ቡሌ። አይ ቡሌ የመሳፍንት እንዴት አልገባኝም። የመሳፍንት በሬ የሚታረድለት የመሳፍንት ዛር። አዎ ቡሌ መባል። መሳፍንቱ እነማን ነበሩ? አያቱ ማን ነው የሚባሉት? ቀኛዝማች ቱሉ ቱሉ ያደቴ ይታወቁ ነበር። አዎ የመናገሻ ገዢ ነበሩ። አዎ እናንተ መናገሻ እንዴት ነው? በመሳፍንቱ ላይ አንተ ይሄን ያህል ስልጣን እንዴት አገኘ? አከበሩኝ። ምን ብለው አከበሩ? አከበሩኝ፣ ቀቡኝ፣ ቅቤ ሲቀቡኝ ታዲያ ከዚህ በላይ ምን ልሆን? እና ልጃቸው ላይ እነሱ ሞቱ። ወደ ልጅ መምጣት አለብን። ወደድ ነው። እንዴት ደስ ይላል እሱ። አንተ ከየት ነው የመጣው? እኔ ከእናቷ ምን ታረጋታለህ? እኔ አንቀጥቅጣታለሁ፣ አወርዳታለሁ። በቃ እንዴት እያደረግ ታረጋታለሁ? መማር አልቻለችም። ጭንቅላቷን ነው የምታንቀጠቅጠው? አዎ። ምን አልከኝ? ዋው! እና ቡዳ አለው እንደገና መተት ምንም አሰራም። በቃ ስንት ናችሁ? መተት አራት ናችሁ። አንተ ስንት ናችሁ? አዎ 5000 ነን ብያለሁ እኮ። ስንት ናችሁ? 10 ነን። 10 ናችሁ? አዎ። ምን አረጋችኋት? አሮጊቷን ልጆቿን እየገደልኩ እየጨረስኩ። ስንት ልጆች ገላል? 5 ልጅ ገድዬባታለሁ። 5 ልጅ 5 ልጅ። አዎ። ወንድሟን ደግሞ ጨፋፍጬ አልጋ ላይ አኮረማምቼ ገደልኩት። አንዱንም ለመኪና ዳረኩት። እሷ ብቻ ቀረችን። ይሄኛውንስ? ይሄማ ይሄው እንዲህ ሌላም ቤት መላጣ አለኝ። የት አለ እሱ? ደግሞ አልመጣም። ይፈራል እሱ። ሰው ጋር አይጠጋም። እሺ አይለኝም። መላጣ ነው እሱ። አዎ። ይሄን የሰራው የትኛው ነው? አዳልሞቲ፣ ወሰንጋላ፣ ጠቋር የትኛው ነው? አዳልሞቲ ነኝ። አዎ። የሚያጋጨኝ ነው እሱ። አዳልሞቲ ሁሉ ጊዜ ያጋጨኛል በመኪና እኔን። አዳልሞቲ ሁሉ ጊዜ ገለብጠዋለሁ። ለምን ትገለብጠው? ቅርብ ቀን ራሱ አጥንቶቹን ሁሉ ሰባብሬያቸው ነበረ። ይደናል ግን እሱ ይገርማል። የዋልያ ዘፋኝ ነው። 2 ጊዜ ነው በመኪና ያገለበጥኩት። ልጁ የዋልያ ዘፋኝ ነው። አዎ። ለምን ዘማሪ አታረገውም? ዘፋኝ ከምታረገው ገንዘብ ያለበት ቦታ ነው የገባው መጀመሪያ። ከዛ ደግሞ ትቶሱ ሰዓሊ ነው የሆነው። ድራፍትማን ነው የሆነው። ምን ስሏል? ይስላል። የተለያየ ስራ በየመስሪያ ቤቱ ስል ነበረ። እሱንም ትቶታል። አንድ ነገር ላይ አይጠነክርም። ጥሎት ነው የሚሄደው። ለምንድን ነው እንዲህ የምታደርገው? በቃ እንዳይሰራ ነው የምፈልገው። እንግዲህ እናት ልጅ አብረው ይጮሃሉ። ቀኙን እጁን ጨረስኩት። ምን አድርገህ? ጊዜ አጋጨሁት፣ ሰባበርኩት፣ በማሽን ቆረጥኩት እጁን። የት ጋር ቆረጥከው? የቱን? የትኛው? ያው አይታይም እንዴ? ይሄ እንዲቆርጠው እንዲቆርጠው አደረኩኝ። አንተ የናል ጊዜ ቀኙን ጨረስኩት። በመሳፍንቱ ዘመን ኖረህ እዚህ ጋር ምን አመጣህ? መሳለኛ ኖርኩኝ፣ ተደብቄ ኖርኩ። ጃምፕ ነው ያደረኩት ከአባቱ። አዎ። እኔ አያገባኝም፣ አላመልክም፣ እኔ እንዲህ አይነት ነገር አላቅም እያልክ ጊዜም በትምህርት ቤት ጨርሰህ እሱ አብሮ እየተማረ ግን መስመርህን እያዛባ ነው። ስለ መናፍስቱ ያለህ መንፈሳዊ ልምድና ግንዛቤ ከዜሮ በታች ከሆነበት ጊዜ ጀምሮ
አሰራር ላይ ነው ያለው። እሱ አሰራር ላይ ነው። በመንፈሳዊ ጉዞ እንዲህ አይነት ነገር እንዲነካ አይፈለግም። እንዲህ አይነት መንፈስን ደፍሮና ሰብሮ ለማለፍ ብዙዎቹ ሊሄዱበትም አይፈልጉም። ምናልባት እንዲህ ከተሄደም ደግሞ ሚስጥር ሊወጣ ስለሆነ በተቻለ መጠን አናክቶ አካሄዱን ፕሮግራሙንም አካሄዱንም ማውደም ተቀዳሚ ጉዳይ እንደሆነ ያምናሉ። ሚስጥር እንዳይወጣ ይሄ በመሳፍንቱ ዘመን በመዋረስ የገባ መንፈስ ነው። ይሄ ማዋረስ የሚለው ከሌዋውያን ጀምሮ ከ3000 ዓመት በፊት የነበረ ነው። በመጽሐፍ ቅዱስ ውስጥ ወደ መናፍስት መጠጋት በዘሁልቁ ላይ ተመልከቱ። በቀደም የተማርነው ወደ መንፈሱ መጠጓት በለዓም ደንበኛ ጠንቋይና አስማተኛ የርግማን መንፈስ ያለበት ነው። ስለዚህ ባላቅ ደግሞ ህዝቡን እንዲያፈዝና እንዲያነግዝ ከወንዝ ጠራው በለዓምን ና እርገምልኝ። ስለዚህ በማዕረግ በከፍታ በአንዳንድ አኗኗሮች ውስጥ ሰይጣን ትልቅ ቦታ አለው። ለጥበቃ ይፈለጋል፣ ለማዕረግ ይፈለጋል፣ ለአንዳንዴ ለስልጣን ይፈለጋል፣ ማፍዘዣና ማደንገዣ ይፈለጋል፣ ለእውቀት ይፈለጋል። ዞሮ ዞሮ ግን ምን አይነት አውዳሚ እንደሆነ ለገበያ ይፈለጋል፣ ለንግድ ይፈለጋል። የማይገባበት ቦታ የለም። በማንኛውም የሰው ልጅ ህይወት ውስጥ ቅመሙ ሰይጣን ነው፣ እግዚአብሔር መሆኑ ቀርቶ ለውበት ይፈለጋል። ታዲያ እና ከኋላ ከበስተጀርባ የብዙ መቶ ዓመት የፈተና ልምድ ያለው መንፈስ ነው ህይወታችን ውስጥ ያለው። እንደዛ ባይሆን ኖሮ አንድ ትውልድ ቢያንስ ይኸው የአብዮቱ ዘመን እሺ እግዚአብሔር የለም ተባለ፣ በቃ የለም ተባለ። ቃልቻውም ዝም አለ፣ አስማተኛውም ዝም አለ፣ ሁሉም ዝም አለ። እሺ ያ ትውልድ መዳን ነበረበት አይደለም? በማ ይዳን ታዲያ? በአብዮት ይዳን? በኮሚኒስት ይዳን? በምን ይዳን? እሺ በሕክምና በታብሌት በዶክተር እንዴት ይዳን? በምን ይዳን? ይኸው ማመርቀዣው ሰውነት ውስጥ አለ። በምን ይዳን? ሁሉም የለም አልን። እሺ እንዴት እንሁን? ይኸውልህ ታዲያ አብዮት ክፉ መንፈስን አያስጥልም። የሰው ፍልስፍና የዲያብሎስን አገዛዝና አሰራር አያስጥልም። የትምህርት ቤቶቻችን መብዛት፣ ትልልቅ የዩኒቨርሲቲ ተቋም ማየልና መበርታት የዲያብሎስን አሰራር አያስጥልም። ምናልባት በዛ አይነት ስልጣኔ እናሸንፋለን እና ዓለምን ድል እናደርጋለን ወይም እንበለጽጋለን ብለን የምናስብ ከሆነ ይኸውልህ አቆርቋዡ ልብ ውስጥ ነው ያለው። ከውጭ ያለውን አቆርቋዥ ትጋፈዋለህ በተቃውሞም በተለያየ ዘዴ። ከውስጥ ያለውን አቆርቋዥ ምን ታደርገዋለህ? ይኸውልህ አቆርቋዡ እዚህ ነው ያለው። ጨቋኙ ያለው እዚህ ነው። ተወራርሶ ነው የመጣው። ስር ሰዶ ነው የመጣው። ኃይል ሆኖ ነው የመጣው። ትሄዳለህ አትሄድም? እሄዳለሁ። ትለቃለህ እለቃለሁ። ና ወደዚህ ትለቃለህ አትለቅም? እንዴ እሄዳለሁ እንጂ እሄዳለሁ። ተነስ ቁማ። ህዝቡን ግራ አጋባኸው። ህዝቡን ግራ አጋባኸው። እንዴ ተነስ። እኛ በደርግ ጊዜ መሰረተ ትምህርት ብለን እንዲማር አደረግን። ተነስ ነው። ወይ ጉድ! ምንድነው ግራ አጋባ? አንተ ስገዱ ትላለህ፣ እኛ ደንሱ፣ ተጫወቱ፣ አእምሯችሁን አታስጨንቁ፣ ተዝናኑ እንላለን። አንተ ስገዱ፣ ጹሙ፣ እንዴት በራብ ትገላቸዋለህ? ህዝብ እኮ ራብ አይወድም። በቃ ይብሉ። እንደውም ኑሮ ከብዷቸዋል። እንኳን ሰግደውበት ሰዓቱን ሰርተውም አልተሳካላቸውም። ይስሩ ይስሩ፣ ይማሩ። ትምህርት ቤት እንከፍላለን፣ ጤና ጣቢያ እንከፍታለን። በኤችአይቪ ሁሉም መድኃኒት በነፃ ይታደላል። ምን ችግር አለ? ችግር እኮ የለም። አንተ ብቻ ነህ እንጂ ችግር የለም። በቃ መድኃኒት አለ። ከፈለጉ ትራንስፖርት ሜዳው በሙሉ መኪና አድርገነዋል እኮ በሙሉ ሀብታም። ገንዘቡ ግን የሚመጣው ከኛ ነው። ከየት አመጣው ብትለው የለም። እሱ ችግር የለም። በቃ ታዲያ ሀብታም ያደረግነውን ትውልድ ምን አድርጉ ነው የምትለን? እኛ አረግንልህ እኮ። እዚህ የመጣው በሙሉ ግራ ተጋብቶልሃል። ግራ እቤቱ ሲሄድ ግራ፣ እዚህ መንፈስ ቅዱስ ይገባና ቆይ እጸልያለሁ ይላል። ልክ አንዴ እንደመጣው ደከመኝ እንቅልፍ የመጣ ይላል። አለመደውማ ከየት ያምጣው? አንተ ነህ ግራ አጋባሃል። እንዴት ግራ መጋባት?
እግዚአብሔር አዞብን አንተን ትውልድ ይድን ዘንድ ላካ። የሚሰማ ከሆነ የትውልድ ይሄ ነው ምስጢሩ። የሚሰማ ከሆነ ይሄ ነው ምስጢሩ። የመለየት ስራ እየተሰራ ነው። የመለየት ስራ። አዎ ክርስቶስ ይመጣል ሲባል እነሱ ሊያድን መስሏቸዋል። ሊፈርድ እኮ ነው የሚመጣው። አንተ አሁን ለምሳሌ እንደ ሰማዕቱ ቅዱስ ጊዮርጊስ ልትሞት ትችላለህ። እንደ ሐዋርያቶቹ እግር ሊቆረጥ ይችላል። አይን ሊጠፋ ይችላል። የዛን ጊዜ ሰይጣኑ እንትን አለ ሊሉህ ነው። ደብተራው እንዲህ አልተሳካለትም ሊሉህ ነው። ዛሬ በቁም ያልተማሩ ምን እናርግኛ? እንዲህ እየመከርክ እያለቀስክ እየተናገርክ ያልሰሙህን ምን እኛ እኮ ተሻለን። እኛ ተሽለናል። በቃ እንዴት? ለምን አንተ ስገዱ ስትል እኛ ስገዱ እንላለን። አንተ ጾሙ ስትል እኛ ጫት ቃሙ እንላለን። ሺሻ ቤቱ እንደ ልብ ነው። ቤት ኪራይ ገንዘብ እንዳይቸግሩ እንሰጣለን። በቃ ችግር የለም እኮ ለትውልዱ። ታዲያ እንዴት ይሻላል? የሚሻለው እኔ ወደ ገሃነብ፣ እነሱ ራሳቸው ምርጫቸውን ይወቃላ። ምርጫቸውን ያውቃሉ። ለእኔስ ምን ትመክሩኛል? ማ መንገዳችን እንኳን እንዳይት ነው። እንደዚህ እኮ እናንተ ይሄው አንላይም እኮ መስቀል ላይ በግራና በቀኝ ቆምን አይደል እንዴ? በቀኝ ያለው እኮ ገባ ተጸጸታ። ይሄ ነው። በግራ ያለችው ሚስቱ ነች አለች። 26 ዓመት ትዳሩን ፈቶ ቤቱን ለቆ እኮ ነው የወጣው። ይሄ በግራ ያለችው ሚስቱ ነች። ተካፍላችኋል? ባዶን ወጣ። በቃ የለበሰው 3 ልብስ ብቻ ይዞ ወጣ። አይ ሚስቱን ተካፍላችኋል? አይነ ጥላ ነው እኮ ያገባው መጀመሪያ። እንዴ ነካ መጀመሪያ ያገባው አይነ ጥላ ፈታ። በቃ የጠፋው ልጅ ብለህ 6 ፕሮግራም ተሳትፈናል። የጠፋው ልጅ ሌሊት በእሳት ብርሃን ቀንም በደመና ኃያሉ ሚካኤል አብሯቸዋለና ከዓለት ውሃን ከሰማይ መና ከዓለት ውሃን ከሰማይ